ጤና ይስጥልኝ ጋይስ ባለፈው የሆነ ቪዲዮ ሰርቼ ነበረ በይሄ ኒው ኤጅን በተመለከተና እኔም ገብቼበት እንደነበረና እንዴት እንደወጣው ምናምን ቪዲዮ ሰራላችኋለሁ ብዬ ነበር። ግን ከዛ በፊት እቺ ልጅ እንዴት እንደምታስረዳው የኒው ኤጅን ጉዳይ ልክ እንደ ሃይማኖት አይነት ሆኖ ግን ከእግዚአብሔር ጋር ያልተገናኘ ሌላ የራሱ የመንፈሳዊ አጀንዳ ያለው እንደሆነ በደንብ ታስረዳለችና እስቲ ትንሽ እሷን እንስማና እንመለስ። ጋይስ እዚህ ጋር የመጣሁትኝ ስለ ቻክራና ስለ ኒው ኤጅ ላወራ ነው። አይ ዶንት ኖ አይ ቲንክ ብዙ ኮንፊውዥን እየፈጠረ ነው ይሄ ነገር። ጋይስ ምንድነው ብላችሁ ለጠየቃችሁ ለዚህ ነገር ማለት ነው አይ ዶንት ኖ እቺ ልጅ እዚህ ጋር ስታወራ ሰምታችኋታል። ምንድነው ቻክራ ቻክራዎች አሉን ብላ ስትናገር እዚህ ጋር ነው ሲጀመር ቻክራዎች አሉን ኢነርጂ ሴንተሮች አሉና የሚጀምረው ፍሎ የሚያደርገው ደግሞ ከታች ወደ ላይ ነው። እንደሰማችኋት እንግዲህ ምን አለች? ቻክራዎች አሉን አለች። ከታች ወደ ላይ እየከፈትናቸው የምንሄደው አለች። ስለዚህ ቻክራ ማለት ምንድነው? እነሱ እንደሚሉት ኦፍ ኮርስ አይ ሚን ዊ ሃቭ ኢነርጂ ሴንተር and then we have to balance it ብለው ነው የሚያስቡት። forget about that part እሱን እርሱት። ስለ ኢነርጂ ምናምን የሚሉትን ቻክራ ማለት ደንበኛ የመንፈስ አሰራር ነው። መንፈሳዊ አሰራር ነው። የክፉ መንፈስ አሰራር ማለት ነው። ኢቭን ኢንዲያኖች ራሳቸው እንኳን እነሱ እንኳን ያውቃሉ ይሄንን ነገር ማለት ነው። ክርስቲያን ኢንዲያኖች ማለት ነው እንኳን እስኛ። ስለዚህ ምንድነው ማለት ነው ቻክራ ማለት 7 ስቴፖች አሉት። በእያንዳንዱ 7 ስቴፕ ከሩት ቻክራ ጀምሮ ክራውን ቻክራ ላይ ያቆማል ማለት ነው። ያ ማለት ምንድነው በእያንዳንዱ ስቴፕ የሂንዱ አምላኮች አሉ። አሁን ለምሳሌ ሩት ቻክራ which is the first step ማለት ነው። እሱን ፕራክቲስ ስታደርጉ ለዚህ ምንድነው ጋኔሽ ነው ምንድነው እዚህ ጋር ከላይ እንደምታዩት ማለት ነው የምትሰጡት መንፈስ ራሳችሁን ዴዲኬት ማድረግ ማለት ነው። ያችን ፓርት እዚያችን ቦታ ለዚህ መንፈስ ዴዲኬት ማድረግ ነው። ከእምብርታችን ይጀምራል። ከእምብርታችን በታች አለው ይሄን ፓርት እችን ቦታ ላንተ ሰጥቻለሁ ብሎ ይሄ እዚህ ጋር ስሙን የምታዩት መንፈስ ለሱ ያን ቦታ ዴዲኬት ማድረግ መስጠት ማለት ነው። ከዛ ያን ፕራክቲስ ከጨረሳችሁ በኋላ ደግሞ ወደ ሁለተኛው ትሄዳላችሁ። ሳክራል የሚሉት ማለት ነው። እሱም ደግሞ የሰውነታችን ፓርት ነው። በዚህ በስፓይናላችን አካባቢ ያለ ማለት ነው። እሱን ደግሞ ለዚህኛው መንፈስ እዚህ ጋር ተጽፎ የምታዩት ከላይ ለሱ መንፈስ ላንተ ሰጥቻለሁ ትሉታላችሁ። አይ ኦፕን አፕ ማይሰልፍ ቱ ዩ ማለት ነው። ፕሬዲ ማች ለዚህ ለክፉ መንፈስ እነሱ ህንዶች ለሚያመልኳቸው አምላኮች ራሴን ከፍቻለሁ። ለዚህ ነው አይ ኦፕን አፕ ማይ ቻክራ የሚሉት። ከፍቻለሁ፣ ናግባ፣ ፈቅጄልሃለሁ፣ ይክን ካሜን ማለት ነው። በቃ ወዳችሁና ፈቅዳችሁ መንፈሱን ስትለማመዱ መንፈሱን ናግባ ብላችሁ ኢንቫይት ስታደርጉት ማለት ነው። ከዛ ያን ሳክራል ቻክራ ደግሞ ስትጨርሱ ሶስተኛው ጋር ትሄዳላችሁ። ሃርት ማለት ነው። የልባችሁ ደግሞ እንደምታውቁት ኢንዲያንስ they have a lot of idols ብዙ አይነት አምላክ ነው ያላቸው። ለገንዘብ፣ ለአይናቸው፣ ለጆሮአቸው የሚያመልኩት አምላክ አለ። so the same thing አሁን ምንድነው የምታደርጉት እናንተ ልለማመድ ይሄን መንፈስ ናግባ ብላችሁ እነሱ የሚያመልኩትን አምላክ አንድ አምላክ ማምለክ ሲገባችሁ እግዚአብሔርን የናዝሬቱ ኢየሱስን ማምለክ ሲገባችሁ ሄዳችሁ የሰው አምላክ የሰው አይዶል ይሄው ይሄንን ከፍቼልሃለሁ አሁን ደግሞ ልቤ ጋር ደርሻለሁ ልቤን ሰጥቻለሁ አንተ ደግሞ የልቤ አምላክ ነህ ብለህ ናግባ ብላችሁ ኢንቫይት ማድረግ ማለት ነው። ከዛ ደግሞ ሰይጣን ታክቲከኛ ነው። ከዛ ደግሞ የልባችሁን ስትጨርሱ ደግሞ ወደ ጉሮሮ ይሄዳል። የስንተኛው ነው? አራተኛው ስቴፕ ማለት ነው። ከዛ አምስተኛው ደግሞ ይቀጥላል። ዋና የተባለውን የሰውነት ፓርታችንን ለመንፈስ ዴዲኬት ታደርጋላችሁ። ሰጣችሁት፣ ፈቅዳችሁና ወዳችሁ ተቆጣጠር ብላችሁ ሰጣችሁት። ልጅቷ የሆነ ቦታ ላይ ከሰማችኋት ምን አለች? እዚህ ግንባሬ አካባቢ ላይ ደርሻለሁ አለች። ዳሚንስ ምንድነው ይሄ ተርዳ የሚሉት ማለት ነው። ሶስተኛ አይኔን ከፍቻለሁ ሲባል ብዙዎቻችሁ ሰምታችሁ ይሆናል። ይዘፈንለታል ሁሉ መንፈስ ማየት ሲጀምሩ በደንብ ፕራክቲስ ማድረግ ሲጀምሩ ማለት ነው። ከዛ ምን ይሆናል ማለት ነው? እቺ ልጅ እንግዲህ ይሄ ሶስተኛ አይኔ ጋር እዚህ ግንባሬ ጋር ደርሻለሁ ካለች 5 ስቴፕ ሄዳለች ማለት ነው። ሶ ኢንላይትንድ ልትሆን አንድ ስቴፕ ነው የቀራት which is crown chakra የመጨረሻው ማለት ነው። አንድ ስቴፕ ቀርቷታል ማለት ነው። ምን she doesn't know ምን አይነት ነገር ውስጥ እየገባች እንደሆነ ጋይስ። ምንድነው ኒው ኤጅ የምትሉ? ምንም አይደለም። ኒው ኤጅ ማለት different kinds of ዲማኒክ ፕራክቲስ ማድረግ ማለት ነው። ይሄ ክሪስታል ቻናሊንግ፣ አስትሮሎጂ፣ ይሄ ቴሮ ካርድ፣ ይሄ ፓልም ሪዲንግ፣ ይሄ እጅ አይቶ ማንበብ፣ ካርድ እየመዘዙ የሰው ፊውቸር መናገር፣ ይሄ ሆሮስኮፕ አስትሮሎጂ እያዩ ይሄ ዞዲያክ ሳይን በቃ ከእንደዚህ አይነት ነገሮች ማለት ነው። ይሄ ማንትራ ቻንቲንግ እያደረጉ ስፒሪት መጥራት ባጭሩ ምን ማለት ነው? ክርስቲያን የሆናችሁ በመንፈስ ቅዱስ ነው ወደ እግዚአብሔር አይደል አክሰስ የምናደርግ የእግዚአብሔርን መንፈስ። እነሱ በሮንግ ወይ መሄድ ማለት ነው፣ በተከለከለው መንገድ መሄድ ማለት ነው፣ እግዚአብሔር ባልፈቀደው። እናንተ ሰዎች እንደዚህ አይነት ፕራክቲስ የምታደርጉ ሰዎች ካላችሁ you need to repent ንስሐ ግቡ። ምክንያቱም ይሄ በጣም ኃይለኛ ኃጢአት ነው በእግዚአብሔር ፊት። ተመልከቱት፣ እንዳለ የምታደርጉት ፕራክቲስ ከእግዚአብሔር ቃል ውጪ ነው። እግዚአብሔር ሜዲቴት ጭንቅላታችሁን ባዶ አድርጋችሁ ሜዲቴት አድርጉ አይልም። ሜዲቴት ጋድ ወርድ ነው የሚለው። ከጠዋት እስከ ማታ የእግዚአብሔርን ቃል አሰላስል ነው እንጂ የሚለው ጭንቅላታችሁን ባዶ አድርጋችሁ እርኩስ መንፈስ ጋብዙ አይልም። እግዚአብሔር በድንጋይ መኑ አይልም። ክሪስታልስ
ይሄ እንደ ሴጅ ያጨሳችሁ ምን እያላችሁ ከዛ ልክ እንደ ዘመናዊነት እንደ ኢንላይትመንት አዌከንድ ፉሊ አዌከንድ ኖ ዩ ናት ፉሊ አዌክ ዩ ቶኪንግ ቱ አ ዲመን ዩ ፕራክቲሲንግ ኢን ዊችክራፍት ጥንቆላ ፕራክቲስ እያደረጋችሁ ነው። ህዝቡን አታስቱ። ትልቅ ኃጢአት ነው። ኢቨን ህዝብ ማሳት ራሱ ትልቅ ኃጢአት ነው። በዚህ ትጠየቁበታላችሁ። እናንተ ስታችሁ ሰውን አታስቱ። ወደ ሰይጣናዊ የሆነ ልምምድ ማለት ነው። ስለዚህ ኒው ኤጅ ምንድነው ቻክራ ምንድነው ብላችሁ ለምትሉ ቻክራ ማለት ምንም ማለት አይደለም። የሰውነት ፓርታችሁን እያንዳንዱን ለሰይጣን አሳልፋችሁ መስጠት ማለት ነው። እንደዚህ ብላችሁ ያዙት። ፎርጌት አባውት ይሄ ኢነርጂ ሴንተር ምናምን እያሉ የሚያወሩትን ነገር እስና ማን ነው መጨረሻ ላይ ኢንላይትመንቱን የሚሰጣቸው? ኩንድሊኒስ ስፒሪት የሚሉት ነገር አለ። የእባብ ስፒሪት ከሰውነታቸው ከታች ከስፓይናላቸው ጀምሮ እስከ ጭንቅላታቸው ያ ኢንላይትመንት ፉሊ አዌክ አም ዲቫይን ይላሉ። ይና ዲቫይን እግዚአብሔር ነው ዲቫይን። ይሄ መጨረሻ ፉሊሽነስ ነው ጋይስ። ካም ኦን እንደ ሞደርናይዜሽን እየተቆጠረ ጋይስ። እዚህ አሜሪካ ያላችሁ ካላችሁ ስንቶቹ ናቸው ከኒው ኤጅ እየወጡ ያሉት? እነዚህ ሰዎች እኮ ኢቭን ዴሊቨራንስ ራሱ ሲደረግላቸው እንዴት እንደሚያስቸግሩ እስ ስፒሪት መንፈስ ነው እየጋበዛችሁ ያላችኋል። የሆነ ኢንተርቪው ላይ አንዱም እዛ ምንድነው ሚዲያ ላይ ሉሲድ ድሪም አረጋለሁ ሁሉ ስትል ሰማዋት። አም ላይክ ዋት ሉሲድ ድሪም? እነዚህ ድሪማቸውን ራሱ መቀየር የሚችለው እዛ ደረጃ እንደዛ አይነት ልምምድ ሁሉ የደረሰ ደርሰናል። እውቀት መስሎን ማለት ነው። ሰይጣናዊ ልምምድ ነው። እግዚአብሔር ይርዳን ልጆቻችሁ። በትንሹም ቢሆን እንግዲህ ያው ቻክራ ምን እንደሆነ አስረድታችኋለች። ስለዚህ ምን እንደሆነ አውቃችኋል ማለት ነው። አሁን ደግሞ እቺ ልጅ የምትለውን እንስማና ወደ ሌላ ቪዲዮ ወስዳችኋል። ሶርሱን ስታቅ ከዛ ኢነርጂውን መጠቀም ትጀምራለህ። ኢነርጂ ወደ ክሬቲቪቲ ሲሄድ አይዲያዎች ይመጣሉ። ስራዎች ኢፌክቲቭ መሆን ጀመርኩኝ። ሪዛልት በጣም ነው የሚመጣው። የማይመጣልኝ አይዲያ የለም። በፊት ማሰቡ ለሚያስጠላኝ ልጅ ማለት ነው። ገብቷል? ክሬቲቪቲ በቃ ይሄንን ኢነርጂ ሴንተሮችን በደንብ ነው ሂል የማድረግ ስራ የሰሩት በደንብ ስቲል ነው። እዚህ ጋር ይሄ ክሬቲቪቲ ጋር ስፒሪቹዋሊቲ ጋር ምናምን በደንብ አሁን እየሰራው ያለሁት እዚህ አካባቢ ነው። እዚህ አካባቢ ያለውን ኢነርጂ ሴንተር ታውቃለህ ብዬ አስባለሁ። ኦፍ ኮርስ በደንብ በቃ አሁን እዛ ላይ ነኝ። በደንብ የምፈልገውም ነገር እሱ ነው ምናምን። እንደሰማችኋት እንግዲህ ያው ጭንቅላቴ አካባቢ እየሰራው ነው ምናምን ብላለችና ያ ነገር ሲያልቅ ጭንቅላቱ አካባቢ ሰርታ ስትጨርስ ደግሞ ምን አይነት ሰው ነው የምትሆነው የሚለውን ላሳያችሁ በሌላ ቪዲዮ። Hey Zoe, nice to meet you. Nice to meet you as well. We are going to give you a ሰው ታውቁታላችሁ። ሃይሾ ስፒድ ይባላል። በጣም ብዙ ሚሊዮን ተከታይ ያለው ላይቭ ስትሪመር ነውና እዚህ ሴትዮ ጋር ይወስዱታል። ልክ አሁን የኛዋ ልጅ እንደምታወራው ቻክራ ምናምን እንደምትለው ዝም ብላችሁ ተመልከቱ። ብቻ እንደገባ ሊጨብጣት ሲል እኔ መጨበጥ አልወድም ማቀፍ ነው ብላ ታቅፈዋለች። ከዛ በኋላ ኮምፕሊትሊ ኤነርጂው ይቀየራል የልጁ። ዝም ብላችሁ ቪዲዮን ብቻ ተመልከቱት። ኤነርጂ ይቀየራል ይገባና ከዛ በኋላ ይሄን ቪዲዮ አይታችሁ ይሄ ቻክራ ምናምን የሚሉት ነገር ጥንቆላ እንደሆነ ካላመናችሁ እንግዲህ እኔ ልረዳችሁ አልችልም። ምን እንደምላችሁ አላውቅም። በትክክል ሂል የሚያደርገው እግዚአብሔር ነው። መዳን በክርስቶስ ነው። ክሪስታልና ድንጋይ ደርድሮ ድሮ ይሄ በእናቶቻችን ስናድግ አይተናል። ጠንቋይ ቤት ሄደው ሎሚ ምናምን ይዘው እንደሚመጡት ልክ እንደዛ ማለት ነው። አሁን እቺ የኛዋ ልጅ እዚህ ጭንቅላቴ ጋር እየሰራው ነው ምናምን ያለችው እንግዲህ ኔክስት ስቴፕ እቺ ሴትዮ ነው የምትሆነው ማለት ነው። ቀጥታ መንዲ ክሪስታል ደርድራ ተርድ አይ የሚባል አለ ግንባራቸው ላይ የሚከፈት እሱ ምንድነው አይናቸውን ጨፍነውም ስለናንተ ማወቅና ማየት ይችላሉ ማለት ነው። ለናንተ የሚታያቸው አይናቸው መጨፈናቸው ነው፣ ግን ማየት ይችላሉ ምክንያቱም መንፈሳዊ አይናቸው ተከፍቷል። ስለዚህ ዋትስ ጎይንግ ኦን እንደሩ ማየት ይችላሉ። ሜሴጅ ይመጣልሃል ምናምን ትለዋለች። ያንን የምትለው ምንድነው ሜቢ በቀጣይ ቪዲዮ መሰራላችሁ ፋሚሊየር ስፒሪት እና ሞኒተሪንግ ስፒሪት ይባላል። እኛን እየተከታተሉ ምን ወደው ምንድነው ደካማ ጎናችንን የሚመዘግቡ እነሱን እሷ ማናገር ስለምትችል ኢንፎርሜሽን ታገኛለች። ምንም አዲስ ነገር የምትነግራችሁ ታምር የለም። ስፒሪቶችን እየተጠቀመች
ፋሚሊየር ስፒሪት ማለት ሙሉ ከአያት ከቅድሚያታችሁ ጀምሮ ያለውን ታሪክ የሚመዘግብ ነው። ሞኒተሪንግ ስፒሪት ደግሞ ድካማችሁ ምንድነው፣ ደካማ ጎናችሁ ምንድነው የሚለውን ነገር ሪፖርት የሚያቀርብ ነው። ይሄ ሌላ ጊዜ በሰፊው አወራበታለሁ ግን ያንን ነው የምታረገው እና ብቻ ልክ ሀግ ካረገችው በኋላ በአጠቃላይ ያለው አትሞስፌር ይቀየራል እና ምንም ልጁ ሳያፍርም እንትሳይልም ይነግራታል። እስቲ እዩት ብቻ ቪዲዮ wonderful enough to let us use her space here so we can get this done quickly. So here I have a few things special. I work with crystals, and I work with a particular type of crystal, which is this one called the Andara. Actually, I'm going to give you a little one to hold. They come from very few regions of the world. These here are particularly from California, but I have also some from the motherland, from the Congo. And with these crystals, they do a lot of work for me and for you. The only thing you have to do is just to be open and say yes. Okay. And as we work together, as we co-create this experience, አስተውሉ ሰዎች አሁን ምንድነው ያለችው ይሄን ነገር በዚህ ክሪስታል እንድሰራ the only thing you have to do to be open and say yes ፍቃደኝነታችንን ይፈልጋል። ሰይጣንም እግዚአብሔርም ያለኛ ፍቃድ በእኛ ላይ ምንም ነገር አይሰው። ስለዚህ ኦፕን ሆንክ ማለት በር ከፈትክ ለዛ ስፒሪት በውስጥህ እንዲሰራ በር ከፈትክ ማለት ነው። ያ ነው ሚስጥሩ በቃ። ስለዚህ መጀመሪያ የጠየቃችሁ ፈቃደኝነቱ ስም You don't look scary, but nah, you kind of do. Okay. But not in a mean way. okay. It's just Is it intimidating? a little bit. Nah, you know, like your face doesn't look scary. Right. It's just like, nah, it's not. I wouldn't say scary. I'm kind of wearing this wrong. That's okay. I'm kind of wearing this wrong. As they come. እንዳያችሁት ውስጡ በፍርሃት ተውጧል። ታስፈሪያለሽ አላት። አስፈራለሁ ስትለው ነው ማለቴ ብሎ በጣም በትህትና ሊገልጸው ፈለገ ግን በምንም ሊያባብለው አልቻለም እና እጅግ ቴሪፋይድ ሆኗል። ስለዚህ ምክንያት ፈጥሮ የሆነ ነገር ረሳው ለስትሪም መፈልገው ነገር ብሎ ምንም አይነት ነገር ሳታደርግ ፍቃዱንም አሳልፎ ሳይሰጥ ቀስ ብሎ ይወጣና ላይቭ ስለነበረ ካሜራማኑን ሚውት አርገው ይልና ሌላ መሰራው ነገር ስላለኝ ወደዚህ መለሳለሁ በኋላ ብሎ ጥሏት ይሄዳል ማለት ነው። ለምን ሀግ ካረገችው ካቀፈችው ሰዓት ጀምሮ ልጁ አባቱ ፓስተር ነው። እንግዲህ እግዚአብሔር አንዳንዴ በቤተሰባችን ጸሎትም ይከለለናል። እቺ ሴትዮ ትልቅ እሱም ብቻ ሳይሆን በጣም ብዙ ሚሊዮን ሰዎች ኦንላይን ለሚከታተሉትንም ሁሉ ነበር የምታገኘውና እግዚአብሔር አትርፏቸዋል ብቻ እንዴት እንዳመለጣት እዩ ብቻ። We have a third eye open. We're seeing the truth of the situations. When you hear they say it is what it is, that's some third eye, you know, not what we want it to be, not what we're conditioned, right? Then we have the throat, it's our expression. How do you express yourself? And the best we can do on this evolution of life is be the most authentic. Wait, where's my? Which you lose. God damn it. Wait, I need this thing for my stream. Hold on, I'll be right back, okay? I'll be right back. God damn, I left it out there. እንዳያችሁት በተቀመጠችበት አንድ ጊዜ ይቅርታ የሆነ ነገር ረሳው ያስፈልገኛል ብሎ ጥሏት ይወጣና ጋርዱን ጠርቶ እንሂድ ከዚህ ቦታ ሚውት አርግ ይለዋል። እዩት። I think I forgot my shit. It's at the... Cool. Hold on. What did you forget? Where my shit at? What? What you look for? Hold on. Mute. ካስተዋላችሁ ቀስ ብሎ ሚውት ይለዋል። ከዛ ሚውት ካረገ በኋላ ወደ መኪናው ይሄድና ተመልሶ ወደዚህ እንመለሳለን ሌላ መሰራው ስራ አለ ብሎ በዚህ ጥሏት ይሄዳል ማለት ነውና የኛዋም ልጅ መጨረሻዋ ይሄ ነው እና ባካችሁ ተጠንቀቁ። ኢትዮጵያውያን ሃይማኖታችን አባቶቻችን ያስተማሩ ድንቅ ነገር በቂ ነው።
እኔ ምጸልየው እግዚአብሔር ከእንደዚህ አይነት የክፉ መንፈስ አሰራር ትውልዱን ይጠብቅልን እላለሁ። አሁን ደግሞ ይሄዎች የኛዋ በስልጠና እንደምትሰጥና እንደምትጀምር በጣም ከባድ እንደሆነም ትናገራለች። ስሟት። ስልጠናው እንግዲህ አሁን ያያችሁት ቪዲዮ ማለት ነው። ተመልከቱ። እወዳችኋለሁ። ሚተቹሽንም እንዲያው ሁሉንም እወዳችኋለሁ። ሚነቅፉሽን ሚሰርቡሽንም ከታች አንቺ በጣም ነው የምወዳው። እስከዚህ ጋር ካልደረሰው እንግዲህ ተወዳችኋል። እና አንድ ማስተላለፈው መልእክት ሰሞኑን በአካል ስልጠና መጀመር አይቀርም። ስልጠና ጀምራለሁ። በሶሻል ሚዲያ ያሳውቃለሁ። ያው ተከታተሉሽ። ኦፍ ኮርስ ከበድ ያለ ነገር ነው የሚሆነው። ከበድ ያለ ነገር ነው የሚሆነው። ኤነርጂዋ በጣም ከባድ ነው። እዚህ ቆማ አስተዋራ ከታች ዩቲዩብ የለሽም ዩቲዩብ እና ይህንን አገልግሎት ልታገኙ የምትሄዱ ሰዎች ወደ እሷ ጋር እንግዲህ ያው ዘመናዊ ጥንቆላ ማለት ነው እንግዲህ ክሪስታሏን ደርድራ ይሄንን ነው የምታደርገው። እግዚአብሔር ይጠብቃችሁ። በህይወታችሁ ላይ በጣም ከባድ ነገር እየከፈታችሁ ነው ያላችሁት። ማንም ቄስ አይዘጋውምና ተጠንቀቁላለሁ።